ውድ ቤተሰቦቼ ድራማውን ከመጀመራችን በፊት ሁላችሁም ላይክ እና ሰብስክራይብ ማድረጋችሁን እንዳትረሱ። ዛሬም የዝና ገበያ የተሰኘውን አዲስ ተከታታይ ድራማ ይዤላችሁ መጥቻለሁ። ድራማው ስለ አንድ በጣም ኩሩ ተዋናይ ይተርካል። ይህ ተዋናይ ቤተሰቦቿ ለእናቷ ሲሉ በጣም ጨካኝ ከሆነ ሰው ጋር በግዴታ ሊድሯት በፈለጉ አንዲት ሂጃብ ለባሽ ሴት ፍቅር ይወድቃል። እሷ ግን ትሸሻለች። በአጋጣሚም ዕጣ ፈንታም ከዚህ ኩሩ ዝነኛ ጋር ያገናኛታል። በመካከላቸው ምን ይፈጠር ይሆን? እስኪ አብረን እንመልከት። ድራማችን የሚጀምረው ኬናን በአዲሱ ፊልሙ ላይ አንድ ትዕይንት ቀርጾ ሲጨርስና ለማረፍ ሲቀመጥ ነው። አንዲት ልጅ መጣ ዛሬ ምን ልታደርግ ነው ትለዋለች። እሱም ምን ነው አልሰለቸሽም? ሁል ቀን ከኔ ጋር ነሽ ይላታል። እሷም ካንተ መቼም አልሰለችም ስትለው እንዲህ ማድረግሽን ከቀጠልሽ እኔ ነኝ የምሰለቸው ብሏት ጥሏት ይሄዳል። ኬናን ወደ ውጭ ሲወጣ ዝናብ እየዘነበ ነው። ጋዜጠኞችና አድናቂዎች ስሙን እየጠሩ ቢሆንም እሱም ወደ መኪናው ይገባል። አንዲት አድናቂ ዛሬ ልደቴ ነው ስትል ይሰማል። መኪናውን አቁሞም ጠባቂው እንዲጠራት ያዛል። ወርዶ ፎቶ ይነሳል። እድሜሽ ስንት ነው ሲላት 19 ትላለች። አረ ገና ልጅ ነሽ ይላታል። እሷ ግን ትልቅ ነኝ፣ የፈለግኩትን ማድረግ እችላለሁ፣ ስጦታም እፈልጋለሁ ትላለች። ምን ትፈልጊያለሽ ሲላት አንተን ትላለች። ወደ መኪናው ተመልሶም ረዳቱን ደውሎ አድናቂዎቹም እንዳይቸገሩ ተንከባከባቸው፣ ስለዚህችም የልደት ቀን ልጅ መረጃ ላክልኝ ይላል። አይሲን ስለ ኬናን እንዲህ ስትልም ትጽፋለች። ዛሬ ኬናን አካን የሌላ ሴት ህይወትን ማጥፋቱን አውቀናል። በስክሪን ላይ የሚታየውን ቅዱስነትና ከስክሪን ጀርባ ያለውን እውነትም እንከታተላለን። እነዚህ ፊቶች እኛ ከምንሰጣቸው ትርጉም ውጪ ሌላ ትርጉም የላቸውም። እነዚህም ከዋክብት በእውነትም ያበራሉ ወይስ ስንነካቸው በእጃችን ላይ የሚቀር የወርቅ ቀለም ብቻ ናቸው የሚል ነበረ። ጽሑፉን ከላከች በኋላ ስልኳ ይጮኻል። በካንሰር የታመመችው ሶፊያ ናት። አይሲን ካልደወልሽ ራሴ ልመጣ ነበር፣ ለልጅሽ ሰርግ እመጣለሁ ትላታለች። ሶፊያ የማልሞት ቢሆን ኖሮ ልጄን አሁን አልድራትም ነበር፣ ግን ያለ እናትና አባት ልተዋት አልፈልግም ትላለች። አይሲን እንደምትረዳትም ቃል ትገባላታለች። የሶፊ ልጅ ሙኑርም እየሰገደችም ታለቅሳለች፣ ወደ አምላክም ትጸልያለች። ወንድሟ ሰፊር ገብቶ እንደገና እያለቀስሽ ነው ብሎ እንቧን ያብስላታል። እሷም ሙሽራ ስትሄድ ሁልጊዜ ታለቅሳለች ትለዋለች። እሱ ማግባት እንደማትፈልግ እንደሚያውቅ ይነግራታል። እሷ ግን የእናቴን ደስታም ታውቃለህ ትለዋለች። እሱ ግን አንቺ ደስተኛ አትሆኝም ሲላት በጆሮዬ አትጩብኝ፣ ሂድና እናቴን አብላ ትለዋለች። ሙኑር ወደ ወንድሟ ትወርዳለች። እሱም ዕቃዎቹን እንድሰበስብና ሁሉንም ነገር ዝግጁ መሆኑን ይጠይቃታል። እሷ ምን አይነት ነገር ስትለው አታሳብጅኝ፣ ዛሬም ይሄና ቀንሽ ነው፣ በሰዎች ፊት እንዳታሳፍሪን ይላታል። እሷም ሁሉንም ነገር የማደርገው እናቴን ለማስደሰት ብቻ ነው እንጂ ለሰዎች አይደለም ትላለች። እሱም እጄን እንዳላነሳብሽም ታውቂኛለች ሲላት አይዞህ ለማርሳት ነው የማገባው ትለዋለች። ልሳነ ረጅም ነሽ፣ ግን የባልሽ ቤተሰቦች እንደኔ አይደሉም ይላታል። በሰዎች ፊት ሳቂና ተውኝባቸው ሲላትም አሁን እያደረግኩ ያለሁት እሱን ነው ትላለች። ሰፊር ሶፊያን እያበላት ነው። እሷ ግን በቃኝ አልችልም ትላለች። ሙኑር ገብታ እማዬ በምግብ ታላግጫለሽ እንዴት ትላታለች። እናቷም ስለ አንቺ ስልም ትንሽ እጨምራለሁ ትላለች። ሰፊር ተናዶም በቃ አንቺ አብያት ይላታል። ሙኑርም ቀና እንዴ እኔ ከገባ በኋላ እናቴም ከኔ ጋር ትሆናለች ትላለች። ሶፊያም ታለቅሻለች እንዴ ስትላት ለምን አለቅሳለሁ እማዬ ምግቡን ጨርሺ ትላታለች። ኬናን በጣም ሰክረው ወደ ጭፈራ ቤት ይገባል። ጋዜጠኞች ባለትዳር ከሆነች ሞዴል ጋር ስላለው ግንኙነት ይጠይቁታል። እሱ ግን ሳይመልስላቸውም ከልጃገረዶች ጋር ይጨፍራል። አይሲንም ተዘጋጅታ ወደ ሙኑር ሰርግ ትሄዳለች። ኦዝጊር ደውላ በጽሁፍሽ ምክንያትም ዓለም ተገልብጧል ትላታለች። አይሲን ግን የሚከለክላትም አለቃ ስለሌለ ስራዋን እንደምትቀጥልም ትነግራታለች። የኬናን እናትም ከአንዲት ሴት ጋር ተቀምጣለች። የኬናን እህት አይሱ ገብታም እናቷን ወደ ውጭ እንድትወጣ ትጠራና ስለ ጽሁፉ ትነግራታለች። እናቲቱ በጣም ተናዳ ኬናን የት ነው ስትልም ትጠይቃለች። ረዳቱ ሻፊቅ ወዲያውኑ ይዞት እንዲመጣም ታዛለች። ሻፊቅ ጽሁፉን አንብቦም ለአይሱ አይዞሽ ፈልጌ ይዤው እመጣለሁ ይላታል። ሶፊያም ሰፊርን ሄዶም አይሲንን እንዲያመጣ ትጠይቃለች። እሱ ግን በሙኑር ክፍል እንደምትቆይ ይነግራታል። ሙኑር ገብታም ክፍሌን ለማልሰጡ ነው ገና እኮ አልሄድኩም ትላለች። እሱ ግን ከእንግዲህ እዚህ ቤት ውስጥ ምንም የለሽም ይላታል። ሶፊያ ሙኑርን በእኔ እንዳታዝኝ ትላታለች። ሙኑርም ለምን በአንቺ አዝናለሁ ማዬ ስትል ትመልሳለች። ሶፊያም አላውቅም ብቻ እንድታገብ ይፈልጋለሁ ትላታለች። የሙሽራው ቤተሰቦች ሀብታም መሆናቸውንና በእሷ ላይ እርግጠኛ ሆና ያለ ስጋት መሞት እንደምትፈልግም ትነግራታለች። ሙሽራው ሂዳርና ቤተሰቦቹ ይመጣሉ። የሙኑር ወንድም ሰርዳም ተቀብለውም ያስተናግዳቸዋል። ሻፊቅ ኬናን ያለበት ቦታ ሄዶ ይፈልገዋል። ስለተጻፈው ጽሑፍና እናቱ አስቸኳይ እንደምትፈልገው ይነግሯል። ኬናን በስካር መንፈስ ሆኖም የተጻፈው ጽሑፍ ሁሉ እውነት ነው ይላል። ሻፊቅ ባለትዳር ከሆነች ሴት ጋር ስላለው ግንኙነት ሲጠይቀው ኬናን እኔ የማውቃትን ሴት ሁሉ ባለትዳር ነሽ ወይ ብዬ እጠይቃለሁ እንዴ? እሷ ራሷ ነች የምታውቀው ብሎ ይመልሳል። ሻፊቅ ወደ መኪና ይዞት ይገባል። ፊቱን ለካሜራዎች እንዳያሳይም ይነግሯል። ሙኑር እየተዘጋጀች ነው። እናቷ በጣም ተደስታለች። ሰፊር ገብቶ ሁሉም ሰው በታች እየጠበቃቸው መሆኑን ይነግራቸዋል። ወደ ሂናው ስነ ስርዓት ይሄዳሉ። ሁሉም ይጨፍራሉ። ሙሽራው ሂዳርም በጣም ደስተኛ ነው። በድንገት ግን ሶፊያም እናቲቱ ማለት ነው በጣም ታማ በጭፈራው መካከልም ትሞታለች።
ሙኑር ወደ እሷም እየሮጠች ትሄዳለች። ከወንድሞቿ ጋር ሆናም ምርር ብላ ታለቅሳለች። እናቲቱን ይቀብራሉ። ሙሽራው ሂዳርም አብሯቸው አለ። ሙኑር በእናቷ መቃብር ላይ ቁጭ ብላ ታለቅሳለች። ሂዳርም ደህና ነች ብሎ ይጠይቃታል። እሷም ይህ የአምላክ ዕጣ ፈንታ መሆኑን ትነግረዋለች። እጁን ትከሻዋ ላይ ሊያደርግ ሲሞክርም እጁን ገፍትራው ትሄዳለች። እሱም ቤታችን ቁርአን ብንቀራ ምን ይመስልሻል ይላታል። እሷ ግን በእናቷ ቤትም ከወንድሞቿ ጋር ለ2 ቀናት መቆየት እንደምትፈልግ ትነግረዋለች። እሱ ግን አንቺ እኮ ሚስቴ ነሽ እያለ ይጫናታል። እሷ ግን እንዲተዋትም ትለምነዋለች። በመጨረሻም ይስማማል። አይሲን ተከፍታ ተቀምጣለች። ሰራተኛዋም ይህ ዕጣ ፈንታ እንደሆነ ልታጽናናት ትሞክራለች። አይሲን ግን በቁጣ በእኔ ላይ ለደረሰው ነገር ሁሉ ዕጣ ፈንታ ነው ብዬ ቢሆን ኖሮም ድሮ 100 ጊዜ እሞት ነበር ስትል ትመልሳለች። ሂዳር በሙኑር ላይ ተቆጥቶም ተናገሪ፣ ባልሽ መሆኔን ተናገሪ ይላታል። እሷም በፍርሃት ባሌ ነህ ትላለች። እሱም ከአሁን ጊዜ ጀምሮ ሚስቴ ትሆኛለች በማለት ሊደፍራት ይሞክራል። እሷ ግን እያለቀሰች እንዲርቃት ትለምነዋለች። ገፍትራውም ትነሳለች። ሂዳር በጣም ተበሳጭቶም ትቷት ወደ መጸዳጃ ቤት ይገባል። ሙኑር እያለቀሰች ሂጃቧን ትለብሳለች። ቁልፉንም ይዛ ለመውጣትም ትዘጋጃለች። ሂዳር በመጸዳጃ ቤት ውስጥ ሆኖም እያለቀሰ በጣም ይጨነቃል። ከመጸዳጃ ቤት ሲወጣም እሷ በፍጥነት እየወጣች እንደሆነ ይሾፋታል። እሷም በሩን በቁልፍ ዘግታበት ትሮጣለች። ይደውልላታል፣ ግን አትመልስለትም። ከዚያም ለወንድሟ ለሰፊር ይደውላል። ሻፊቅ ለሲባል ደውሎም ለኦዝጊር እንድትነግራትና ከኬናን ጋር በፊልም እንድትሰራ እንደሚፈልግ ይነግራታል። ሲባል እንዴት አድርጌ ያሳምናታለሁ ስትልም ትጠይቃለች። እሱ ግን እንድታስተካክለው ይነግራታል። ኬናን ሲመጣ ሻፊቅ ነገ ቀረጻ እንደሚጀምሩ ይነግረዋል። ኬናን በእውነት ጉዳዩን በድንገት ጨረስከው ብሎ ይጠይቀዋል። ሻፊቅም ሁሉንም ነገር በቀላሉ እንደሚያከናውን ይነግረዋል። ሲባል ለኦዝጊር ትደውላለች። በጣም ተደስታም ለአይሲን ልትሰራ ስላሰበችው ሚና ትነግራታለች። አይሲን ተጨንቃ በፍጹም እንዳትቀበይ ትላታለች። ነገር ግን ኦዝጊ ተስማምታ ፊልሙን ለመስራትም ትወስናለች። ሙኑር ካፌ ውስጥ ተቀምጣ በጣም ፈርታለች። ሰፊር ይመጣል። ንቅፍ አድርጋውም ታለቅሳለች። ምን እንደተፈጠረ ስጠይቃት ግን ልትነግረው አልቻለችም። እንደሚረዳት ይነግራታል። በዚያው ቅጽበትም አይሲን ትደውላለች። ሰፊርም እህቱን እንድትረዳትና እንድታናግራት ይጠይቃታል። ስልኩንም ለሙኑር ይሰጣታል። ሙኑር ለአይሲን ትነግራታለች። አይሲን በሰማችው ነገርም ትደነግጣለች። ጋኒ ወደ ቤት ይመጣል። ኦዝጊ ስለ ፊልሙ ትነግረዋለች። እሱ ግን ተቆጥቶ በፍጹም አትሰሪውም ይላታል። በኳስ ሜዳ ላይ ከኬናን ጋር ስለተፈጠረው ነገር ይነግራታል። ኬናን ሊበቀላትም እንደሚፈልግ ሊያስረዳት ይሞክራል። እሷ ግን ተቆጥታም የአበባ ማስቀመጫውን ወርውራ ትሄዳል። ሙኑርም ወደ መናኸሪያ ሄዳ ባስ ትሳፈራለች። ከገጠሩም ርቃ ትሄዳለች። በሙኑር ቤትም ሰርዳርና ሂዳርም የሀዘን ስነስርዓት ላይ ናቸው። ሰርዳር ስለ ሙኑር ይጠይቃል። ሂዳር ግን ታማ ቤታቸው እንዳለች በመዋሸት ይነግረዋል። ሂዳርም ወደ አንድ ሰው የማይኖርበት ቦታ ይሄዳል። ሰራተኛውም እየጠበቀው ነው። የሙኑርን ወንድም ሰፊርን ይዞት ይገባል። መሬት ላይ ገፍትሮትም ሙኑር የት ናት ብሎ ይጠይቀዋል። ሰፊር እንደማያውቅም ይናገራል። ሂዳር ግን ተቆጥቶም ውጪ ከቀረችም እገላታለሁ ማለት ሰፊርን መምታት ይጀምራል። ጋኒም ኦዝጊር ፊልሙን እንድትሰራ ሊያሳምናት ይሞክራል። ከሌሎችም አዘጋጆች ጋርም ተነጋግሮ የተሻለ እድል እንደሚያመጣላትም ይነግራታል። አይሲን ሙኑርን ከመናሪያ ለመቀበልም ኦዝጊን ይዛ ትሄዳለች። ባሱ መናሪያ ይደርሳል። አይሲን ሙኑርን ትጠብቃታለች። ነገር ግን መልኳን አታውቀውም። ሙኑር ስትወርድም ለአይሲን ትደውላለች። በዚህም ይተዋወቃሉ። ኦዝጊ ተሰናብታቸው ትሄዳለች። ሲባል ለኦዝጊ ደውላ ባሏ ስራ እንዳታገኝ እንቅፋት እየሆነባት እንደሆነና የግድ ወደ ቀረጻ ቦታ መሄድ እንዳለባት ትነግራታለች። ኦዝጊ ተበሳጭታም ወደ ቤት ትመለሳለች። ባሏም ጭማቂ ያጠጣታል። ሙኑር በጣም ተጨንቃ ተቀምጣለች። የጋብቻ ቀለበቱንም አውልቃም ታስቀምጣለች። አይሲን መታም ከእናቷ ጋር በልጅነታቸው የተነሱትን ፎቶ ታሳያታለች። የቅርብ ጓደኛሞች እንደነበሩም ትነግራታለች። ሙኑርም ሂዳር እናቷንና ወንድሞቿን እንደሚንከባከብ ቃል ገብቶላት እንደነበረ፣ ነገር ግን ሊደፍራት እንደሞከረ ለአይሲንም ትነግራታለች። አይሲንም አሁን በሰላም ቦታ ላይ ነሽ በማለት ታረጋጋታለች። ኬናን በቤት ውስጥ ከነይር ጋር ስለተፈጠረው ነገር ያስታውሳል። ልጅቷም እየተንቀጠቀጠች ሳለ ለመጀመሪያ ጊዜዋ እንደሆነ ሲያውቅ ሂጂ ብሎ እንዳባረራት ያስባል። ጠዋት ላይ ለቀረጻ እንዲሄድ ስልክ ሲደወልለት ይነቃል። ሂዳርም በሰፊር ስልክ ለሙኑር ይደውላል። ሙኑር ስልኩን ስታነሳ ወንድሟ መሬት ላይ ወድቆ ሲመታ በቪዲዮ ታያለች። ሂዳር ደክሞት እስኪወድቅ ድረስ መትቼዋለሁ፣ አንቺ ያለሽበትን እስክትናገሪ ድረስ ደግሞ እመተዋለሁ ይላታል። ሙኑር በጣም ደንግጣም ኢስታንቡል ነኝ መለሳለሁ፣ ብቻ ወንድሜን አትንካው ትላለች። ስልኩን ዘግታም ከአይሲን ቤት በፍጥነት ትወጣለች። ሙኑር በመንገድ ላይ ሳለችም ኦዝጊ በአጋጣሚ ታያታለች። አብራት እንድትሄድና ከቀረጻው ቦታ ወደ መናኸሪያ የሚወስዳት ሰው እንደምታገኝ ትነግራታለች። ሙኑርም ተስማምታ አብራት ትሄዳለች። ኬናንም በጣም ሰክሮ ወደ ቀረጻው ቦታ ይደርሳል። ኒጋር ሙኑርን ከክፍሏ ታስወጣታለች። ኬናን ለትዕይንቱ ኒጋርን ፍለጋ ሲመጣ ሙኑር ጀርባዋን ሰጥታ ቆማ ይሾፋታል። ሂጃብ ስላደረገች ተዋናይት መስላው ነው። ኬናን ከጀርባዋ መጥቶም አቅፎ ይስማታል። ትዕይንቱን እየሰራ መስሎት ነው። ሙኑር በድንጋጤ ዞራም ትመታዋለች። የዛሬው ክፍል ይመስላል። በቀጣይስ ምን ይፈጠር ይሆን?